በአማራ ህዝብ ላይ ባለፉት 31 ዓመታት በተለይም ባለፉት ዓመታት በማያቋርጥ መልኩ እየተፈጸመ ያለው የዘር ፍጅት ለኢትዮጵያ የብሔራዊ ደህንነት ስጋት ነው ብለው ያምናሉ ወይ? በመቀጠል የተከበሩ አቶ ሙሉቀን አሰፋ። አመሰግናለሁ። የተከበሩ አፈ ጉባኤ፣ አመሰግናለሁ። ክቡር ጠቅላይ ሚኒስትር፣ ጥያቄዎችን እንደሚከተለው አቀርባለሁ። አንደኛ፣ ሰላማዊ ሰልፍ መከልከልና አለፍ ሲልም በሰላማዊ ሰልፈኞች ላይ እርምጃ መውሰድ፣ ለአብነት በሀገራችን አሁን ወለጋ ላይ በሚጨፈጨፉት አማሮች ላይ የሚደረገው ግድያ ይቁም በሚል በአማራ ክልል በወጡ ሰልፈኞች ላይ በሸዋሮቢት የአካል መጉደል፣ የህይወት መጥፋት ደርሷል። ቀላልና ከባድ ጉዳት ከ100 በላይ ደርሷል። 12 ሰዎች ሞተዋል። እንዲሁም ይህን በመቃወም ባህር ዳር ዩኒቨርሲቲ፣ ጎንደር ዩኒቨርሲቲ፣ አዲስ አበባ ዩኒቨርሲቲ ተቃዋሚ ይህን ድጋፍ ለማድረግ የወጡ ተማሪዎች ላይ አሁንም ቀላልና ከባድ የአካል ጉዳት ደርሷል። ይህ ሁኔታ ኢትዮጵያ የገባቻቸውን ዓለም አቀፋዊ አህጉራዊ ስምምነቶች እንዲሁም በኢፌዴሪ ህገ መንግስት አንቀጽ 30 ላይ የተቀመጠውን የዜጎችን መብት የሚጋፋ ነው። ክቡር ጠቅላይ ሚኒስትር በዚህ ላይ ያለዎትን አስተያየት ቢሰጡን። ሁለተኛ፣ በአማራ ህዝብ ላይ ባለፉት 31 ዓመታት በተለይም ባለፉት ዓመታት በማያቋርጥ መልኩ እየተፈጸመ ያለው የዘር ፍጅት ለኢትዮጵያ የብሔራዊ ደህንነት ስጋት ነው ብለው ያምናሉ ወይ? የዘር ፍጅቱንስ መንግስቶ መቼና እንዴት ለማስቆም እያሰበ ነው? እርስዎ የሚመሩት የፍትህ ተቋም እስከ ዛሬ ድረስ በዘር ፍጅት ፈጻሚዎች ላይ ለምንስ ክስ መመስረት አልተቻለውም? በመንግስቱ በኩል የማይቻል ከሆነ ጉዳዩን ወደ ዓለም አቀፍ ፍርድ ቤት በመውሰድ የዘር ፍጅት ሰለባዎች ፍትህ እንዲያገኙ ለማድረግ ምን ያህል ቁርጠኛ ነዎት? በመጨረሻም በተደጋጋሚ ጊዜ አሸባሪው ሸኔ የሚፈጽማቸውን የሽብር ድርጊቶች ለማውገዝ ዳተኝነት ያሳያሉ ተብለው በበርካታ ኢትዮጵያውያኖች ዘንድ ይታማሉ። አለፍ ሲልም በተከበረው ምክር ቤት አሸባሪ ተብሎ የተፈረጀውን ኦነግ ሸኔን ታጣቂ ኃይል ኢመደበኛ ብለው ሲጠቅሱና የሽብር ቡድኑ የሚፈጽማቸውንም ዘር ተኮር ጅምላ ፍጅት፣ ግጭት በማለት ሲጠቅሱ ይስተዋላሉ። ፍትህ ወንጀልንና ወንጀለኞችን በስማቸው ከመጥራት ይጀምራልና ከዚህ ጋር ተያይዞ ለሚቀርቡ ወቀሳዎች ያለዎት አስተያየት ምንድነው? አመሰግናለሁ። ክቡር ጠቅላይ ሚኒስትር፣ እርስዎና ካቢኔው ወደ መሪነት ስትመጡ መላ ኢትዮጵያን ትልቅ እምነትን በመጣል በደስታ የታጀበ ፍቅርና ድጋፍ በሰፊው የተለገሰ መሆኑ ግልጽ ነው። ነገር ግን መንግስት የቅድሚያ ስራው ዜጎችን በቀያቸው በሰላም ወጥተው የሚገቡበት አስተማማኝ ሰላም በመፍጠርና በንጹሃን ዜጎች የሚፈጠሩት የግፍ ግድያዎች ችግሩ ከመፈጠራቸው በፊት ቀድሞ መጠበቅና መከላከል ይገባል ብዬ አምናለሁ። ክቡር ጠቅላይ ሚኒስትር፣ አብሮ ተዋልዶና ተዛምዶ የሚኖረው የአማራና የኦሮሞ ህዝብ በማጋጨት የፖለቲካ ትርፍ ለማግኘት ከ50 ዓመት በላይ በውሸትና በበሬ ወለደ ትርክት የኖሩ ጁንታና ኦነግ ሸኔ የዘሩት ክፉ አረም በማፍራቱ ጽንፍ የረገጠ የጥላቻ ካርዳቸውን እየቀየሩ በወለጋ ጊምቢቶሌ ቀበሌ፣ ቀለም ወለጋ፣ ጋምቤላ አካባቢዎችና አሁን ቅርብ ጊዜ የተደረጉት ማለቴ ነው
ከዛ በፊትም በብዙ አካባቢዎች የተፈጠሩት ንጹሃን አባቶች፣ ሴቶች፣ ህፃናት ልጆቻችን በማንነትና በፖለቲካ አስተሳሰብ ልዩነት መሰረት ያደረገ ጥቃት እየደረሰባቸው ይገኛል። በዚህም ህዝቡ በመንግስት ያለው እምነት ጎን ቢቆምም ክቡር የሆነው የሰው ልጅ ህይወት ከግፍ ግድያ ከጊዜ ወደ ጊዜ እየተባባሰ በመምጣቱ ትልቅ ቅሬታና ሀዘን ላይ ይገኛል። የቅሬታ ምንጩ አሸባሪ ኦነግ ሸኔና ጁንታ የልብ ልብ የተሰማቸው ከለውጡ መሪዎች ጋር በተጃምለው የገቡ አንዳንድ ከላይ እስከታች ባለው የመንግስት መዋቅር የተሰገሰጉ ባለስልጣናት ቀን የመንግስት መሪ ማታ አሸባሪ መረጃ ሰጭና አስተባባሪ በመሆናቸው ነው የሚል ነው። ክቡር ጠቅላይ ሚኒስትር ይህን የንጹሃን እልቂት ችግር መቋጫ እንዲኖረው የመንግስት መዋቅር በመፈተሽ አጥፊ በሆኑት ተጠያቂ በማድረግ እንዲሁም የዜጎችን በህገ መንግስቱ የተሰጣቸው መብት ሳይሸራረፍ በሀገራቸው በነጻነት እንዲኖሩ ለማድረግ ለምን አልተቻለም? መሰረተ ችግሩስ ምንድነው? ሽብርተኞች በፈጸሙት ግፍና በደል እየተወሰደ ያለው አጸፋዊ እርምጃ ምንድነው? ለወደፊት ችግሩ እንዳይደገም ምን ስትራቴጂ ተቀምጧል? በዚህ ክረምት ወቅት አዛውንቶች፣ እናቶች፣ ህፃናት ከመጨፍጨፍ ለማዳን እግር በመራቸው በየጣሻው መጠጊያ ያጡ ንጹሃንን የማረጋጋትና መልሶ ለማቋቋም እየተሰራ ያለው ስራ ምንድነው? አመሰግናለሁ። በጣም አመሰግናለሁ። አመሰግናለሁ። የተከበሩ አፈ ጉባኤ እንዲሁም የተከበራችሁ የምክር ቤት አባላት ለምታነሳችሁ ጥያቄዎች ምላሽ ለመስጠት እድል ስለሰጣችሁኝ እጅግ አድርጌ አመሰግናለሁ። በመጀመሪያ በግፍ ህይወታቸውን ላጡ ለተገደሉ ንጹሃን ዜጎች የሚሰማኝን ጥልቅ ሐዘን ለመግለጽ እወዳለሁ። እነዚህ ዜጎች ባልሰሩት ወንጀል በማይመለከታቸው ጉዳይ በሀገራቸው በቀያቸው ህይወታቸውን ለማሻሻል ደፋ ቀና ሲሉ ባልተገባ መንገድ ህይወታቸውን የሚቀጥፉ ገዳዮች፣ አጥፊ ስብስቦች ያደረሱባቸው ጥቃት በእጅጉ የሚያሳዝነን ከመሆኑም ባሻገር ህይወታቸውን ለመታደግ ባለመቻላችን እንደ ሀገር፣ እንደ መንግስት፣ እንደ ህዝብ ጥልቅ ሐዘን ይሰማናል። ኢትዮጵያ ቀደም ሲል በብዙዎቻችሁ ተገለጸው በሀገሯ የሚገኘውን ችግር፣ ሽብር፣ ግጭት ብቻ ሳይሆን በሌሎች ወንድም የአፍሪካ ሀገራት የሚያጋጥመውን ችግር ለመፍታት ጥረት ያደረገች የምታደርግ ሀገር ናት። ይህ ሆኖ ሲያበቃ አሁን አጠቃላይ ባለው ጂኦፖለቲካል ሁኔታ ኢትዮጵያ ውስጥ ለናንተ ምናልባት በየወሩ በየሳምንቱ ለኛ ግን በየሰዓቱ በየደቂቃው መርዶ የሚያስከትሉ ዜናዎች እንሰማለን። በዚህ ምክንያት የጸጥታ ተቋማትና መንግስት ይህን ነገር ለማስቀረት ከፍተኛ ርብርብ እያደረገ መሆኑን የምታውቁት ቢሆንም እስከ መቼ ላላችሁት የንጹሃንን ደም በከንቱ የሚያፈሱ የትኛውም ስብስብ ሸኔም ይሁን ሌላ አሸባሪ ኃይል በጀመርነው መንገድ ጉዟችን አጠናክረን የምንቀጥል ከሆነ ይጠፋሉ። ዓላማ የላቸውም፣ ግብ የላቸውም። እሳቢያቸው ጥፋት ስለሆነ የኛን ጉዞ ማደናቀፍ አይችሉም። መፈተን ይችላሉ፣ ፈትነዋል፣ ግን ማሸነፍ አይችሉም። እንዴት እንደዚህ አይነት ድርጊት ማስቀረት እንደምንችል በዝርዝር ወደ ኋላም ስለምገልጽ እስከመቼ የሚለውን በጥቅሉ የሽብር፣ የጥፋት፣ የክፋት ኃይሎች ኢትዮጵያንና ኢትዮጵያውያንን መግደል፣ ማጎሳቀል፣ መግፋት፣ ማሸበር ይችሉ እንደሆነ እንጂ ከዋነኛው ዓላማችን ሊያስቀሩን አይችሉም። ይሄም ሆኖ ኢትዮጵያ ውስጥ የሚደረገው ግድያ አንዳንዶች እንደሚገልጹት በቸልታ መንግስት ስራውን ስለማይሰራ ኃላፊነቱን ስለማይወጣ ተደርጎ መወሰድ የለበትም። መንግስት 24 ሰዓት የዜጎቹን ህይወት ለመታደግ ከፍተኛ ጥረት ያደርጋል።
በዚህም በጣም በርካታ ህይወት መታደግ ችሏል። ያመለጡ የጠፉብን ዜጎች እንዳሉ እንደተጠበቀ ሆኖ ማለት ነው። ይሄን አንደኛ በሚፈጠረው ችግር ሁሉ ህይወታቸውን የሚገብሩ የጸጥታ አካላት እንዳሉ መገንዘብ ተገቢ ነው። በቅርቡ የተከበረው ምክር ቤት የጸጥታ ተቋማት ኃላፊዎች መጥተው በዝርዝር እንደገለጹላችሁ በየቀኑ ፖሊስ ይሞታል፣ በየቀኑ ወታደር ይሞታል። ደራሼ ላይ ብቻ በነበረው ግጭት ፖሊስና የወረዳው አመራሮች ከ80 ሰው ያላነሰ ሞተዋል። በጋምቤላ ሞተዋል፣ በደምቢዶሎ ሞተዋል፣ በጊምቢ ሞተዋል። በአእምሮ አካባቢም ጠላት ሊዋጉ እየሄዱ በግፍ ባልተገባ መንገድ ፖሊሶች ተገለዋል። ወታደሮች፣ የክልል ልዩ ኃይሎች ህይወታቸውን ገብረው ዜጎቻቸውን ለመታደግ ጥረት ያደርጋሉ። የተከበረው ምክር ቤት ማወቅ የሚገባው በየቀኑ የሞተ ህይወት የሚታደገው ፖሊስ የተለየ ጥቅም ያለው አይደለም። እጅግ ዝቅተኛ ክፍያ የሚከፈለው ከሚከፈለው ክፍያ በተጨማሪ የሚሰማራበት አካባቢ ምቹ ባለመሆኑ ለምሳሌ ወለጋ 30-40 ኪሎ ሜትር ጭቃ ውስጥ በእግር የሚጓዝ ኢንፍራስትራክቸር በበቂ ስለሌለ ችግር አጋጥሟል የሚባልበት አካባቢ በእግር እየተጓዘ የዜጎችን ደህንነት ለማስከበር ጥረት ያደርጋል። ይህ ሳይከፈለው አገሩ ወዶና አክብሮ ህይወቱን የሚከፍለው የጸጥታ ተቋም የተከበረው ምክር ቤት ክብር ሊሰጠው ይገባል። እናንተ የጠፋውን ብቻ ስለምታዩ ምናልባት ምን ያክል እንዳዳኑ ሙሉ መረጃ ላይኖራችሁ ይችላል። የእናንተ ልጆች፣ ወጣቶች ፖሊሶች አገራቸውን ስለሚወዱ ህዝባቸውን ለመታደግ ከፍተኛ መስዋዕትነት እየከፈሉ ነው። ይህ ነገር ተጠናክሮ እስከቀጠለ ድረስ የጥፋት ኃይሎች የኢትዮጵያን ጉዞ ሊያደናቅፉ አይችሉም። ሽብርን በሚመለከት ሽብር አሁን ባለው ሁኔታ የጠቅላላ ዓለም ፈተና ነው። በኢንቫይሮንመንት ፈተና አለ፣ በኢንፍሌሽን እና ንግድ ትስስር ፈተና አለ፣ በግጭት ፈተና አለ። ከግጭት ውስጥ ግን ሽብር የዓለም ሁሉ ፈተና ነው። ለኢትዮጵያ ተለይቶ የተሰጠ ኢትዮጵያ ላይ ብቻ የሚከናወን አድርገን ማሰብ የለብንም። በዓለም አቀፍ መድረኮች እንደ ትልቅ አጀንዳ እያነሳን የምንወያይባቸው ጉዳዮች ሽብር መልኩ ብዙ፣ ለመከላከል አዳጋች በመሆኑ እንዴት ተባብረን የዜጎቻችን ህይወት ልንታደግ እንችላለን የሚለው አጀንዳ ቀዳሚ ውይይት የሚደረግበት ነው። ለምሳሌ በዓለም ላይ ጠንካራ ወታደራዊና የደህንነት ተቋም ያላት ሀገር አሜሪካ ነች። በዓለም ላይ አሜሪካን የሚያክል ጠንካራ ሎ ኢንፎርስመንት ኤጀንሲስ የሚባል ትልቅ ሀብት የሚያንቀሳቅስ ትልቅ ቴክኖሎጂ የሚያንቀሳቅስ ሀገር የለም። አሜሪካ በኒውዮርክ ያጋጠመውን የአሸባሪዎች ጥቃት ትተን በ2020 አሜሪካ ውስጥ ቁጥሩ ከፍ ይላል፣ በጣም ቀንሼ የምናገረው ከ20 ሺህ ሰው በላይ በሽብር ሞቷል። አሜሪካ ውስጥ ያ የሞተው ሰው ህፃን ተማሪ በየቦታው መሳሪያ ይዘው በሚሄዱ 5-10 ሰው በሚገሉ ሰዎች ከ20 ሺህ እጅግ ከፍ ያለ ቁጥር ሰው ሞቷል። ባለፉት 6 ወራት ብቻ ከጃንዋሪ እስከ ጁን በዚህ 6 ወር ብቻ እዚህ ዓመት 6 ወር ብቻ ሎስ አንጀለስ በሚባለው ከተማ 172 ሰው ሞቷል። ሎስ አንጀለስ ካውንቲ የሚባለው ኖት ካሊፎርኒያ አይደለም፣ ስቴቱ አይደለም፣ ካውንቲው ሎስ አንጀለስ እና በአቅራቢያው ያሉ ከተሞች ብቻ 224 ሰው ሞቷል ባለፉት 6 ወራት። ፊላደልፊያ ላይ ባለፉት 6 ወራት 257 ሰው ሞቷል። ዋሽንግተን ዲሲ ዋናው ከተማ 104 ሰው ሞቷል። እና ቦልቲሞርን አይጨምርም፣ አካባቢ ያሉትን ከተማዎች ሳይጨምር ማለት ነው። ኒውዮርክ 197 ሰው ሞቷል ባለፉት 6 ወራት።
ቺካጎ 300 ሰው ሞቷል። በጥቅሉ በአሜሪካ ባለፉት 6 ወራት በሺህ የሚቆጠሩ ሰዎች በአሸባሪዎች መሳሪያ ይዘው ዜጎችን በሚገሉ ሰዎች ሞተዋል። አሜሪካና ያደጉ ሀገራት በመሳሪያ አንድ ሰዎች መኖር የለባቸውም ብሎ የሚያምን ግለሰብ ወይም ቡድን ሄዶ ከሚፈጀው ፍጅት ባልተናነሰ በዚህ ምድር ላይ መኖሬ ትርጉም አልባ ነው፣ መኖር የለብኝም ብለው ራሳቸውን የሚገሉ ሰዎች ቁጥርም በጣም ከፍተኛ ነው። ሱሳይድ የሚያደርጉ የዓለም ችግር ነው። ራሱን የሚያጠፋ ሰው በርካታ መሆን፣ መሳሪያ ያላቸው ሰዎች ሄደው ተማሪዎችን፣ ሴቶችን፣ አቅመ ደካሞችን መግደል የአሜሪካ ችግር፣ የአውሮፓ ችግር፣ የብዙ ሀገራት ችግር ነው። የኢትዮጵያም እንደዚሁ ስፔሻል ነገር ኢትዮጵያ ላይ ብቻ ያለ የኢትዮጵያ ጸጥታ ተቋማት ሊከላከሉት ያልቻሉት አይነት እንድምታ መያዝ የለበትም። በቅርቡም ብሪክስ በጠራው ስብሰባ ላይ በነበረው ውይይት አንዱ ንግግራችን አሸባሪነት በሁሉም የዓለም ቀጠና ፈተና እየሆነ ስለሆነ እንዴት ተባብረን በጋራ ልንገታው እንችላለን የሚል ምክክር ነው የነበረው። ከመካከረው ውስጥ ምን ያክሉን በትብብር እንሰራለን የሚለው ጥያቄው እንደገባ ሆኖ ማለት ነው። አሸባሪዎችን ከዘርጋ ብቻ ማያያዝም ችግር አለበት። ነገርየውን በቁንጽል እንድናይ ነው የሚያደርገው። ለምሳሌ አልሸባብ 100% ባይባልም አብዛኛው የአልሸባብ አመራር አባል ሶማሌዎች ናቸው። በእምነት ሙስሊም ናቸው። በዘር ሙስሊም ሶማሌዎች ናቸው። በቋንቋ አብዛኛዎቹ ሶማሌኛ ይናገራሉ። ነገር ግን በሶማሌ ውስጥ በኬንያ አልፎ አልፎም ኢትዮጵያ በሚያደርጉት ሙከራ እስካሁን አልሸባብ ከገደለው አብዛኛው ሰው ሶማሌዎች ናቸው። ሶማሌዎች ናቸው። አልሸባብን ለማጥፋት የአሜሪካ መንግስት፣ የኬንያ መንግስት፣ የኢትዮጵያ መንግስት፣ የሶማሌ መንግስት፣ ሌሎች ሀገራትም በትብብር ባለፉት 10 ዓመታት እየሰራን ነው። የብዙ ሀገራት ወታደር ሶማሌ ውስጥ አሉ። ነገር ግን ሞት ዜሮ ማድረግ አልቻልንም። ከጅቡቲ የተነሳ አሜሪካ በአየር ድጋፍ እያደረገም ቢሆን በምድር ላይ በርካታ አፍሪካ ሀገራት ወታደሮች ቢኖሩም አልሸባብን ይሄ ሁሉ ሀገር ተባብሮ ሊያስቆም አልቻለም። ሽብርም በደንብ መገንዘብ ያስፈልጋል። በምዕራብ አፍሪካ በተለይም ናይጄሪያ ቦኮ ሃራም የሚያስከትለውን ችግር ታውቃላችሁ። ናይጄሪያ በህዝብ ቁጥርም በሀብትም ከኢትዮጵያ የምታንስ እና እንደዛ አይነት አሸባሪ መከላከል የማትችል ሀገርና ሳይሆን የሽብር ባህሪው የሚከተለው የጥፋት ስልት ልክ ከቲፒኤልኤፍ ጋር መጀመሪያ በነበረው ውጊያ ግንባር ለግንባር እንዳደረግነው አይነት አርጋችሁ አትሰዱት። መጨረሻ መቀሌን ከተቆጣጠርን በኋላ ጠላት በህዝብ ውስጥ ተሰክስጎና ተደብቆ የነበረበት ያሳለፈው 8 ወራት አይነት ባህሪ ማለት ነው። ቦኮ ሃራም ናይጄሪያና ምዕራብ አፍሪካን ይፈትናል። አልሸባብ ምስራቅ አፍሪካን ይፈትናል። ሌሎቹ አሸባሪዎች እንዲሁ በተለያየ ቀጠና ይፈትናሉ። ለምሳሌ የመን ላይ ሁቲ የሚባለው የሽብር ቡድን በኢኮኖሚም በወታደርም በቴክኖሎጂም ሻል ያለ አቅም ያላቸው ሀገራት የመን ገብተው በጣም በርካታ ስራ ሊሰሩ ሞክረው ሁቲን አጠፉት። በቅርቡ ሁላችሁም እንደምታውቁት ሁቲ ወደ አቡዳቢ ኤርፖርት ሮኬቶች፣ ሚሳኤሎች እየላከ ጥቃት ፈጽሞ ነበር። ወደ ኤርፖርት ሁቲ በማንኛውም መመዘኛ ከዩናይትድ አረብ ኤሚሬት መከላከያ የደህንነት ተቋማት ጋር ሊወዳደር አይችልም በብቃት። ከየመን አቡዳቢ ድረስ ማጥቃት የቻለው በራሱ ብቻ ቆሞ አይደለም። በድምሩ ሸኔ እና ሌሎች የሽብር ቡድኖች የራሳቸው እግር የላቸው። እግር የሚገጥምላቸው ሰው ሲያገኙ ሮጥ እያሉ ያጠፋሉ። የራሳቸው ማሰቢያ ጭንቅላት የላቸውም። ታስቦ ስራ ሲሰጣቸው ጥፋት ያካሂዳሉ። ለምሳሌ በቅርቡ የተፈጸመውን በደል ብንወስድ በኔ መመዘኛ
እና በኔ ሐሳቤ ከወሎ በ77 ዓመተ ምህረት ወደ ወለጋ የሄዱ ሰዎች የ5 ዓመት 6 ዓመት 7 ዓመት ልጅ ሄዶ ቢሆን ዛሬ 40 አጋማሽ ጎልማሳ ሰው ነው። ወሎ ይወለድ እንጂ 4-5 ዓመት ይቆይ እንጂ ይሄ ሰው ከ30 ዓመት በላይ የኖረው ያደገው የተማረው ያገባው የወለደው ያረሰው ያመረተው አሁን ባለበት ከባቢ ነው። ሰው ደግሞ እንደምታውቁት ሰው ነኝ አገር የሚለው የሚጠራውን ተራራ የሚጠራውን ወንዝ የዋኘበትን የተጓዘበትን እያሰበ ነው። እነዚህ ግለሰቦች በ5-6 ዓመታቸው ከወልደት ቦታቸው የሄዱ ሰዎች በአካባቢያቸው ብዙ የሚናገሩለት የሚተርኩለት ነገር የላቸው። ያደጉበት የኖሩበት ሀገራቸው አሁን ያሉበት ነው። እነዚህ ሰዎች በግፍ መግደል ምንም አይነት የፖለቲካ ዓላማ ሊያሳካ አይችልም። የፈለገ የሽብር ቡድን ተገቢም ባይሆን በዚያ መንገድ ማሰብ ወታደሩን ፖሊሱን ጋር መጋፈጥ መጋደል ይሻላል። ተገቢም ባይሆን ንጹሃን ዜጎችን በዚያ መንገድ ማጥፋት የሽብር ባህሪ ኢትዮጵያን ለመበተን ለማፍረስ የሚፈልጉ ኃይሎች መሻትን በጋድ የሚያሳይ ነገር ነው። እኛ ጋር ያለው ችግር ምንድነው? መንግስት የህዝቡን ሰላም ማስከበር ቀዳሚ ተግባሩ ነው ብላችኋል። እውነት ነው፣ ቀዳሚ ተግባሩ ነው። ህዝብም የመረጠውን መንግስት የማድመጥና የማገዝ ቀዳሚ ተግባሩ ነው። መንግስት ፖሊሲ ሲቀርጽ፣ መረጃ ሲሰጥ፣ ሐሳብ ሲሰጥ ሁሉም የሚያደምጥና የሚከተል ከሆነ ብዙ ነገር ልናስቀር እንችላለን። አሁን አድማጭ የለም። ሁሉ አቅጣጫ ጠቋሚ ብቻ ነው። ባለው ውስን መረጃ ላይ ባለው ውስን ዕውቀት ላይ ቆሞ በዚህ መንገድ መሆን አለበት የሚል ብቻ ነው የበዛው። ይህ ወደፊትም የበለጠ ኪሳራ እንድናስተናግድ ያደርገናል። አንደኛ ሽብርን መገንዘብ ያስፈልጋል። ሁለተኛ ከፋም ለማም መንግስት ከናንተ በተሻለ ከዜጎች በተሻለ የሽብርን እንቅስቃሴ መረጃ እንደሚያገኝም ማሰብ ጠቃሚ ነው። በቅርቡ የመከላከያና ደህንነት ተቋማት እንዳያችሁት የመከላከያና ደህንነት ተቋማት ባለፉት 15-20 ዓመት ከነበሩበት በእጅጉ የተሻለ ቁመና ይዘዋል። ከትናንትና እጅግ የተሻለ ቦታ ነው ያሉት። አይታችኋል። ህዝቡ አላየም፣ እናንተ አይታችኋል። ለምንድነው ቅድሚያ ሰተን ሎ ኢንፎርስመንት ኤጀንሲስን ማጠናከር ለተቋም ያስፈልጋል ያላችሁ እንደሆነ የሽብር ኃይሎች በተቀናጀ መንገድ ኢትዮጵያን ለማፍረስ ያላቸው መሻት ፍላጎት ስለምናቅ ነው። አሁን በቅርቡ ዛሬ አሶሳ ላይ ፕላን አላቸው። ዛሬ በዚህ ሳምንት ውስጥ አዲስ አበባ ውስጥ ከ6 ጊዜ በላይ ፕላን ከሽፏል። በርካታ ሰዎች ሰልጥነው ይገባሉ። ሙስሊም ሀገር ሰላም ነው ብሎ አረፋ ሊሰግድ ሲወጣ ሙስሊም ነኝ ብሎ ጀለቢያ ለብሶ ቦምብ ይዞ ሊገባ የሚዘጋጅ ኃይል ብዙ ነው። የኢትዮጵያ መከላከያ ኃይል ምንም ያክል ለማጠናከር ሙከራ ያደረገን ቢሆንም እንደምታውቁት 100 ሚሊዮን ወታደር የለንም። ዜጎቻችን 100 ሚሊዮን ናቸው። ለእያንዳንዱ ዜጋ አንዳንድ ወታደር ማስቀመጥ አንችልም። እዚህ ጋር ስንጠብቅ እዚህ ጋር ያልፋል። ሌላ ቀይ መልክ ያለው የተለየ መልክ ያለው አይደለም እየመጣ ያለው። እኛን የሚመስል የኛን ቋንቋ የሚናገር ሰው ነው በየቦታው የሚሽለኮለከው። እና የመንግስት ቀዳሚ ተግባር ነው፣ ትክክል ነው። የህዝብም ቀዳሚ ተግባር ምን እንደሆነ መገንዘብና ተሰናስሎ ሀገርን መታደግ ያስፈልጋል። ከሳሽ ጠያቂ ብቻ ሳይሆን ኃላፊነት የሚወስድ እና የሚጠብቅ ዜጎችም ያስፈልጋሉ። ቅድም ባነሳዋቸው በምዕራቡ ዓለም ሲኒየር ዜጎች ስራቸውን አገባደው መጨረሻው ዘመናቸው ያሉ ዜጎች በአካባቢያቸው ተቀምጠው ዋና ስራቸው አዳዲስ ነገር ሲያዩ ለፖሊስ ማመልከት ነው። ይጠብቃሉ ሳይከፈላቸው።
አሮጊቶች፣ ሽማግሌዎች በአካባቢዎች ሲንቀሳቀሱ አዲስ ምልክት ካዩ ለመንግስት ሪፖርት ያደርጋል። አልቃይዳ ትይዩ ህንፃዎችን ኒውዮርክ ላይ ሲያፈነዳ ሚስቱ፣ ልጁ፣ ወንድሙ የሞተበት የአሜሪካ ዜጋ ከመንግስታችን ጋር ሆነን አሸባሪዎችን እንፋረዳቸዋለን ይላል። በየትምህርት ቤቱ ቅድም ያነሳሁት ህፃናት መቼም ልጁ ሲሞት የማይሸበር ሰው የለም። እየተሸበረም ቢሆን ከመንግስቴ ጋር ሆኜ ይህንን ህገወጥ ገዳይ እፋረዳለሁ ይላል። እኛ ጋር ደግሞ ሰው በመጣ ቁጥር ይሄ መንግስት ይላል። ይሄ ትክክል አይደለም። መንግስት አሸባሪ አይደለም። አሸባሪም የሚፋለም ኃይል ነው። በየቀኑ ከአሸባሪ ጋር የህይወት መስዋዕትነት የሚከፍል ኃይል ነው። የህዝብ ስራ አሸባሪውን ከለየ በኋላ ከዚያ ጎን ቆሞ ጥፋት እንዲቀነስ ማድረግ ነው። ለዚህ ደግሞ ያለው ችግር ምንድነው? የኢትዮጵያን ፈተና የምናይበት ፈርጅ መለያየቱ ነው። የኢትዮጵያን ፈተና ብዙ ስብርባሪ ፐርስፔክቲቭስ ያሉት ቢሆንም በሁለት ማዕቀፍ የተከበረው ምክር ቤት ቢያየው መልካም ነው። አንደኛው ኢትዮጵያ ለዓለም ያላት አስተዋጽኦ እኛ ኢትዮጵያውያን እንደምናስበው አለመሆኑ ችግር ፈጥሮብናል። ለምሳሌ ቀደም ብዬ የአሜሪካ አካባቢ ያለውን ችግር ያነሳሁት በአሜሪካ የሚኖሩ ኢትዮጵያውያን ይህንን ነገር ያውቃሉ። በየቀኑ በየከተማዎቻቸው የሚፈጸመውን ነገር ያውቃሉ። ሁለት ችግር አለባቸው። በአንድ በኩል በአሜሪካና በአውሮፓ ያሉ ኢትዮጵያውያን እዛ ሆነው ስለ ኢትዮጵያ የዕለት ውሎ ሲሰሙ ምንም ኢትዮጵያ ውስጥ እንቅስቃሴ ያለ አይመስላቸው። ምንም አይነት ስራ ያለ አይመስላቸው። ወንድሞቻቸው እህቶቻቸው በየቀኑ እያለቁና ጦርነትና መርዶ ብቻ ይሰማሉ። በጣም የሚጨነቁ ቤተሰቦች አሉ። እንቅልፍ የማይተኙ ቤተሰቦች አሉ። ራቅ ብሎ መስማትና እንደናንተ ቀረብ ብሎ ማየት ለየቅል ስለሆነ ጉዳዩ ከዚህ አንፃር በውጭ ሀገር ላሉ እና ራቅ ያለ ቦታ ያሉ ሰዎች አንዱ ማድረግ ያለባቸው ነገር አቅም በፈቀደ መጠን እየመጡ ማየት ነው። የሚባለውንና እየሆነ ያለውን ማስተያየት ያስፈልጋል። የሚባለው አብዛኛው ክፉ ስለሆነ ያ ይበልጥ እንዳያራርቅ በተጨባጭ መሬት ላይ ያለውን ነገር ማየትና የራስን ፍርድ መስጠት ያስፈልጋል። ሁለተኛ ጥፋት ሲካሄድ ካሉበት ሀገር አንፃር ልምድ እየወሰዱ በእነሱም ከባቢ መሰል ችግር እንዳለ ግን ያንን ችግር ሚቲጌት ለማድረግ ለመከላከል መንግስትና ህዝብ እንዴት ተባብረው እንደሚሰሩ ማስተማር ይጠበቅባቸዋል። ያ ሲሆን በጣም ጠቃሚ ግብአት ይገኝባቸዋል። ቀደም ብዬ እንዳነሳሁት ኢትዮጵያ ለዓለም ያላት አስተዋጽኦ እና ኢትዮጵያ ለማደግ ያላት አቅም እድልም ፈተናም አለ። ለዓለም ያላት አስተዋጽኦን በአራት ክፍለን እንመልከተው። አንደኛ ታሪካዊ፣ እኛ ኢትዮጵያውያን በሚያጣላን ታሪክ ላይ ብቻ ብዙ ጊዜያችን የምናጠፋ ቢሆንም በዓለም መድረክ ታሪክ ሲመዘን ግን የስልጣኔ መነሻ ናት ኢትዮጵያ የሚለው ከሞላ ጎደል የሚያግባባ ነው። ወይም የስልጣኔ መነሻ ከሆኑ ጥቂት አገራት ውስጥ አንዷ ኢትዮጵያ ናት የሚለው የሚያግባባ ነገር ነው። ይሄ ለኛ የረከሰብን ነው እንጂ አሁን ያደጉ ሀገራት እንደዚህ በሚናገሩት ታሪክ የላቸውም። ብዙዎቹ የስልጣኔ መነሻ ብቻ አይደለም፣ የሰው ልጅ መገኛም ናት ኢትዮጵያ። ስለ ሰው ልጅ ምርምር ስናካሄድ ኢትዮጵያን ማየት መዳሰስ ግድ ነው። ስልጣኔን ስናስብ ኢትዮጵያን ማየት ግድ ነው ብሎ በታሪክ ውስጥ ከፍ ያለ ቦታ እንድንይዝ ያደርገናል። ከዚህ ባሻገር በሺህ የሚቆጠሩ ከ50 ሺህ በላይ ጥንታዊ መጽሐፍቶች የኢትዮጵያ በተለያየ ዓለም መዛግብትና በተለያየ ቦታ ይቀመጣሉ። ከ50 ሺህ በላይ ከ100 ሺህ በላይ የኢትዮጵያ ቅርሶች በተለያየ ዓለም ይኖራሉ። ቅርሶች አሉ፣ ጥንታዊ ጽሑፎች አሉ። በዚህ ምክንያት ሰው ታሪክና ትናንትናን ሲመለከት የኢትዮጵያ ቅርስ በሱ ላይብረሪ ስለሚገኝ የኢትዮጵያ መጽሐፍት ለምርምር በየቦታው ስላለ የኢትዮጵያን ነገር ቸል ብሎ ማየት ይቸገራል። ወደዚህ ደግሞ ከመጣ ታንጀብል ነገር አለ። ላሊበላን ያያል። ላሊበላን ዓለም ላይ እየዞሩ ማየት አይቻልም። ሶፍ ዑመርን ያያል።
ሶፍ ዑመርን ዓለም ላይ እየዞሩ ማየት አይቻልም። ትልቅ የስልጣኔ አሻራ ነው። አክሱምን ያህል እነዚህ ታንጀብል ነገሮች በየቦታው ያሉ ታንጀብል ነገሮች ኢትዮጵያ በተጻፈ ብቻ ሳይሆን በቅርጽ ብቻ ሳይሆን ሀገሯም ሲኬድ የሚጨበጥ የሚዳሰስ ነገር እንዳለ ያሳያል። ይሄ